ማህበረሰቡማ በአጠቃላይ ማለት ነው ሲጀመር ድንጋይ እየለቀመ አፈር እየተሸከመ ውሃ እየቀዳ ነው ከዚህ ያደረሰው። በቀጣይም በቃ የተሻለ ነገር መስራት አለብን የሚል ወኔ ላይ ነው ያለው። እናስተምር የነበረው ያው በጣም የፈራረሰ በጣም የወዳደቀ ክፍል ነው። ያው በጭቃ የተመረገ ነው። ውሃ እየቀደን እየለቀለቅንም የተማርንበት ጊዜ ነበር። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከ18 በላይ አንደኛ ደረጃ ትምህርት ቤቶች አሉ። ከነዚህ ትምህርት ቤቶች ውስጥ የጨሞጋና የፀሐይ ግባት አንደኛ ደረጃ ትምህርት ቤቶች ተጠቃሽ ናቸው። በእነዚህ ትምህርት ቤቶች ትምህርት ለማግኘት ሲባል በየዕለቱ ለሰዓታት ሩቅ መጓዝና መድከም ለእነዚህ አካባቢ ሕፃናት የተለመደ የኑሮ ዘይቤ ሆኖ ቆይቷል። ያ የዘመናት ድካም ዛሬ በአካባቢው ማህበረሰብ ንቁ ተሳትፎና በአልማ ድጋፍ መፍትሄ ተገኝቶለታል። በማህበረሰብና በአልማ ትብብር የተገነቡት እነዚህ ትምህርት ቤቶች የተማሪዎችን ድካም ማቃለል ብቻ ሳይሆን የትምህርት ጥራትንም በማሻሻልና ለነገ ሀገር ተረካቢ ትውልድም ተስፋን አጠናክረዋል። የክፍል ጥበቱ በጣም ጠባብ ስለነበር ብዙ ምቹ አይደለም። በጣም ጠባብ ክላስ ነበር እዛ ስንማር። የአዲሱ ትምህርት ቤት ከመሰራቱ በፊት ያው እዛ ወዲያ በነበረው በድሮ ትምህርት ቤት ነበር የምንማር። ያው በጭቃ የተሰራ ነው። ሊሾውን ደግሞ ከተወሰነ ጊዜ በፊት አሰርተውልናል። እየጠረግን ያው ውሃ እየቀደን እየለቀለቅንም የተማርንበት ጊዜ ነበር። ይሄ ከኋላችን የምታየው ክፍል በቆርቆሮ የተሰራ ነው። ቆርቆሮ ደግሞ እንዳየር ጸባዩ በጣም ሊለያይ የሚችል ቆርቆሮ ይለያያል በአየር ጸባዩ። ስለዚህ ቅዝቃዜ በሚሆንበት ጊዜ ጠዋት ተማሪዎች ይበርዳቸዋል። በሚማሩበት ጊዜ በስርዓት አይማሩም። ይህም የመማር ማስተማር ሂደቱ እንዳይሳለጥ ያደርገዋል። በዚህም የተነሳ ችግሩ እንዲቀረፍልን ፈልገን ነበረ። በዚህም በማህበረሰቡ ተሳትፎና በመንግስት ድጋፍ አማካኝነት ይህ ከኋላችን የምንመለከተው ፎቅ ተሰርቶልናል ማለት ነው። በዚህም እናመሰግናለን። ምናስተምር የነበረው ያው በጣም የፈራረሰ በጣም የወዳደቀ ክፍል ነው። ያው በጭቃ የተመረገ ነው። ወለሉ በራሱ አብዛኛውን በቃ የፈራረሰ ነው። ከጥቅም ውጭ ሆነ ነው። አብዛኛውን ግድግዳውን ቆርቆሮ የሚታየው ነገር በጥቅሉ ተጽዕኖ ይፈጥራል በመማር ማስተማሩ ሂደት። ክፍሉ በራሱ ሳቢና ማራኪ ባለመሆኑ ልጆች ለትምህርታቸው ብዙም ትኩረት አይሰጡትም። በጣም አርኪ አይደለም። በዛ ላይ ንፋስ መስኮቶች በትክክል የሚዘጉ አይደሉም፣ የሚከፈቱ አይደሉም። በዛ ምክንያት በንፋስም በተለያየ ምክንያት ተጽዕኖ ይፈጥርባቸዋል። ከዚህ ቀደም የነበረው እንደምታየው ትምህርት ቤቶች ቆርቆሮ ናቸው። ያው ብርድ ሲሆን ብርድ ይሆናል፣ ሙቀት ሲሆን ሙቀት ይሆናል። እዛ ላይም በጣም ከባድ ነው። ንፋሱም ያስቸግራል። ተማሪዎች ድምጹም ይረብሸናል። ከክላስ ክላስ ያለው አንዱ ክላስ ታስተምር ዛኛው ያለው ክላስ ድምጽ ይረብሸናል። ያው በህብረተሰቡ ተሳትፎ ያው ግንባታው ጥሩ ተጀምሯል ብዬ አስባለሁ። አርባር ያው ግድ አርባር ይጠረጋል። አርባር ጠርጎ ቤት ለቀልቀው እንግዲህ ህፃናት ማለት ነው። ከዚያ ከታች ውሃ ምጠው ህፃናቶች ናቸው የሚለቀልቁት። ያን በማሳለፍ ያንን አይተን ነው እኛ ወላጆች ተነጋግረን ምን ብለን ገነባ ነው። በጨሞጋና ፀሐይ ግባት ትምህርት ቤቶች አካባቢ የሚገኙ ማህበረሰቦች እነዚህን ችግሮች ለመፍታት ስራ ጀመሩ። የማህበረሰቡን ፍላጎት የተገነዘበው አልማ ግንባታውን በመደገፍ በሁለቱም ትምህርት ቤቶች ግንባታ የገንዘብ ድጋፍ ማድረግ ጀመረ። ዋናው የአልማ ራዕዩ የራስን ችግር በራስ አቅም መፍታት የሚል ነው ራዕያችን። ማህበረሰቡ የራሱን ችግር በራሱ እንዲፈታ ማስቻል ማለት በጣም ትልቅ ራዕይና ትልቅ መለማመድ ያለበት ራዕይ ነው ይዘን እየተጓዝን ያለን። ስለዚህ አልማ እያለማመደ ነው። ሙሉ በሙሉ ግንባታዎችን አይሸፍንም። ሙሉ በሙሉ ያቀደውን እቅድ በአልማ ብቻ ሊሸፍን አይችልም። በዋናነት ማህበረሰቡ መሳተፍ አለበት። በሙያው መሳተፍ አለበት። በጉልበት መሳተፍ አለበት። በገንዘብ መሳተፍ አለበት። በአይነት የሚያገኘውን ማቴሪያል መደገፍ አለበት ማለት ነው። የከተማ አስተዳደር አልማ ልማት ጽሕፈት ቤትም ከክልሉ የስትራቴጂክ እቅድ የተቀደውን እቅድ በማቀድ በተለይ ከ2012 ጀምሮ የእንድባጣ የመጀመሪያ ደረጃ ትምህርት ቤት ከማህበረሰቡና ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር G+2 ወይም ባለ 2 ወለል ባለ 15 መማሪያ ክፍል ግንባታ ገንብተን አስመርቀናል። ጨሞጋ አንደኛ ደረጃ ትምህርት ቤት ላይ ባለ 5 መማሪያ ክፍል G+0 ወይም ባለ
ዜሮ የመማሪያ ክፍል ገንብተን አስመርቀን ለአገልግሎት ክፍት አድርገናል ማለት ነው። የፀሐይ ግባት የመጀመሪያ ደረጃ ትምህርት ቤት G+ ወይም ባለ 2 ወለል ህንጻ ባለ 15 መማሪያ ክፍል ግንባታ እየገነባ እንገኛለን። የሚፈጀው ወደ 32 ሚሊዮን ብር ነው። ትምህርት ቤቱ ከዚህ በፊት ደረጃው ከአንደኛ እስከ 4ኛ ክፍል የትምህርት ደረጃ ነው የነበረው። ከ1992 ላይ የተመሰረተ ትምህርት ቤት ነው እና እስከ 2008 ድረስ ከ1 እስከ 4 ደረጃ ነበረውና በዛን ሰዓት የተገነቡ 2 ህንጻዎች ብቻ ናቸው የነበሩት። ወደ ሙሉ ሳይክል ከ2009 ጀምሮ ሲያድግ ተጨማሪ ክፍል ያልተሰራለት ነበርና ህብረተሰቡ በራሱ ጊዜ ተጨማሪ ክፍል ለመገንባት ብሎ ሲያስብ መሀል ላይ ኮሮና ገባ። 2012 2013 ጀምሮ ተጨማሪ ክፍል ለመገንባት ገንዘብ እያዋጣ ነበር እና በኮሮና ምክንያት ስላልተሳካ በራሱ ገንዘብ አዋጦ 2 ብሎክ ቆርቆሮ በቆርቆሮ ክፍል ገንብቶ ነው እያስተናገደ ያለውና ተማሪዎች ከአንደኛ እስከ 4ኛ ወደ 400 አካባቢ የሚደርሱ ናቸው የነበሩ። አሁን ግን ተማሪ ቁጥሩ በየጊዜው እየጨመረ ሲሄድ በዛ ቆርቆሮ በቆርቆሮ በሆነ ክፍል ጊዜያዊ መፍትሄ ተብሎ ያ ተገንብቶ በዛ ነው ተማሪው እየተስተናገደ የነበረው እና ያ ክፍል ደግሞ ለተማሪዎች ምቹ አይደለም ለመማር። ለጊዜው ብቻ ከሰፈር እንዳይውሉ ወይም ሩቅ ቦታ እንዳይሄዱ ለመፍትሄ ተብሎ ካልሆነ በስተቀር ለተማሪዎች ምቹ አይደለም። ይሄም ጠዋት ሲሆን ብርዱ፣ ከሰዓት ሲሆን ሙቀቱ በጣም እያቃጠላቸው ነው የሚማሩበት የነበርና ህብረተሰቡ ጋር በመወያየት አልማ ጨምሮ አልማ ደግፎን ተጨማሪ G+2 ባለ 15 የመማሪያ ክፍል ህንጻ እንዲሰራና ተማሪዎች ያው ደረጃውን በጠበቀ ክፍል እንዲማሩ ለማድረግ ነው የተነሳሳ ነው። ወደ 25 ተኩል ባጆ ፈጅቷል ይሄ ተቋም ሲሰራ። ይሄ 25 ተኩል ባጆ አንድም ባጆ የተገዛ ነገር የለም። አንድም ሳይገዛ ከዚሁ ማህበረሰቡና ሌሎችም በዚሁ በአካባቢ ያሉ ባለሀብቶች ለምሳሌ እና ያልነ ትሬዲንግ እነሱ ወደ 8 ባጆ የሚሆን ድንጋይ አግዘውናል። ሌሎች ባለሀብቶችም በአካባቢያችን የሚገኙ ባለሀብቶች ይህንን የምታዩትን ተቋም ሲሰራ በኮንትራክተር አይደለም የተሰራ። መንቆረር ኮንስትራክሽንን የባለሙያ ድጋፍ ጠይቀን የሰጠን ባለሙያ በቅንነት ከታች ከፕሮፋይል ስራ ጀምሮ እስከ ላይ ድረስ ያለውን ነገር በመከታተል የትምህርት ቤቱ የግንባታ ኮሚቴ ደግሞ ስራውን እየተከታተለ አብሮ ከበጎ ፈቃድ ባለሙያው ጋራ በመሆን እየተከታተለ እዚህ ደረጃ ሲደርስ ምንም አይነት የተለየ ሌላ ወጪ አላደረግንም። በማህበረሰቡ ተሳትፎ ብቻ ይሄንን ነገር እየተከታተለ ወደ 3.5 ሚሊዮን ብር ፈጅቷል ይሄ ተቋም ማለት ነው። በጉልበት በቁሳቁስ እና በጥሬ ገንዘብ እንዲሁም ደግሞ በሙያ በእነዚህ ትምህርት ቤቶች ግንባታ የግል ድርጅቶችና አልማ የገንዘብ ድጋፍ አድርገዋል። ከሁሉም በላይ ግን የማህበረሰቡ ቁርጠኝነትና ዘላቂነት ያለው ድጋፍ የተለየ ነበር። ሁሉም እንደያቅሙ ግንባታውን በገንዘብ በጉልበትና በሞራል እየደገፈ የትምህርት ቤቶችን ግንባታ ፍጻሜውን እውን አድርገዋል። ማህበረሰቡማ በአጠቃላይ ማለት ነው ሲጀመር ድንጋይ እየለቀመ አፈር እየተሸከመ ውሃ እየቀዳ ነው ከዚህ ያደረሰው። ይሄን እንትና ብሎክ ስናወጣ ይሄንን በሰው ኃይል ነው የተሰራ። ድንጋይ ከስር ተቆፍሮ ድንጋይ እየተፈለጠ ይሄን ስናቆም በአጠቃላይ በማህበረሰቡ እንትን ነው ግዳፍ ነው የተሰራ። ስንጀምርም 2 ብሎክ ልንሰራ ነው የጀመርነው ስንሰበሰብ ማለት ነው። አሁን ጀምሮ ከ1000 ብር ጀምሮ ገንዘብ እንዲዋጣ ተወስኗል። ለወደፊቱ ሌላ ደግሞ ትምህርት ቤት እንትን ለማለት ማለት ነው ህብረተሰቡ በጉልበትም በገንዘብም እንደገና ደግሞ አሁንም ከዚህ ከኢራባደን ለቀበሌው የተወሰነ ገንዘብ ድጎማ የተሰጠ ነበረ። ያን ራሱ ህዝቡ ለራሱ የሆነ ተቋም እንትን እንዲልበት ነበረ የተፈለገው። ነገር ግን ህብረተሰቡ እንድን ያለ ነው እኛ አልማ ይሄን ያህል ካደረገልን እኛ ደግሞ ያንን ነገር ለኛ አንፈልገውም። በቀጥታ ለትምህርት ቤቱ ብሎ ወደ 100,000 ብር ነው በቀጥታ ለዚህ ድጋፍ ያደረገ። ከሚያረጋው የጉልበት የሀሳብ የተለያየ ከቁፋሮ ጀምሮ ከድንጋይ ፈለጣ ጀምሮ እንደገና ደግሞ ከጥቅጠቃ በእነዚህ
ከፍተኛ የሆነ አስተዋጽኦ አድርጓል። የምታዩት ግንባታ በባለፈው 2017 ግንቦት 19 የተጀመረ ነው። በጥሩ ሁኔታ ነው እየሄደ ያለው። የማህበረሰቡ ተሳትፎ በጣም ከፍተኛ ነው። ያው መጀመሪያም ግንባታው ወደዚህ ግንባታ ስንገባ የትምህርት ቤት በምታዩት ሁኔታ እዚህ ከተማ ላይ ይኖራል ተብሎ የማይገመትና ህጻናት የሚማሩበት ሁኔታ አስቸጋሪ ሁኔታ የነበረ ቢሆንም 2017 መስከረም ላይ በማህበረሰብ ስብሰባ ተካሂዶ በአልማ አስተባባሪነት ያው አልማ እንዳስተባባሪ ነው እንጂ ማህበረሰቡ የአንበሳ ድርሻውን ነው የወሰደ። እያንዳንዱ ማህበረሰብ 1500 ብር በማዋጣት ነው ይህን ግንባታ እዚህ ያደረሰው። በተጨማሪም መንቆረር ኮንስትራክሽን በጣም አመስገን እፈልጋለሁ። መንቆረር ኮንስትራክሽን በጣም ከፍተኛ የሆነ ሚና ነው የተጫወተው። ስቲል በተገነባው ግንባታ ልክ እየከፈል ነው ባይሆንም እንኳን በቀጣይ ከማህበረሰብ እየሰበሰብን የምንከፍለው መሆኑን ተስፋ በማድረግ ይህን ግንባታ እዚህ ላይ አድርሶታል ማለት ነው። 2 ብሎክ ለመገንባት አቅደን ለዚያ ሳይት አሰርተን አጠቃላይ ያለውን ነገር እንትን ካልን በኋላ ይሄንን አንዱን ብሎክ ማስቀደም ስላለብን አንዱን ብሎክ ለማስቀደም አልማ የሚጠበቅበትን 60% የሚሆነውን ሲሰጠን ማህበረሰቡ ደግሞ በጉልበት በተለያየ እንትን አንደኛ ድንጋይ በመልቀም የጉልበት አስተዋጽኦ የሞያ አስተዋጽኦ በማድረግ በከፍተኛ ሁኔታ የተሳተፈ ሲሆን ከዚህ በተጨማሪም በጥሬ ገንዘብ ማህበረሰቡ የሚችለውን ያህል አዋጧል። የትምህርት ቤቶች መገንባት ለብዙ ተማሪዎች የረጅም ጉዞ እንግልትና የአካል ድካምን በእጅጉ ቀንሷል። ይህም ልጆች በደህንነትና በምቾት ወደ ትምህርት ቤት እንዲሄዱ አስችሏቸዋል። የትምህርት ጥራትንም ከፍ አድርጓል። ከቆርቆሮ ክላስ ወጣውን እዚህ ክላስ መግባት ማለት ተማሪዎች ሙቀት እንዲያገኙ ይረዳቸዋል። ትምህርታቸውን በስርዓት ይከታተላሉ። የመማር ማስተማር ሂደቱም ተማሪውም አስተማሪው በስርዓት እንዲያስተምር ተማሪው በስርዓት እንዲከታተል እንዲሁም ተማሪዎች ምን ነገር ሳያስቡ ጤናቸውም እንደተጠበቀ እንዲማሩ ያስችላቸዋል። ይሄ ከተገነባ በኋላ ክፍሉ በጣም ሰፊ ስለሆነ አዳዲስ ወንበሮች ስለመጡ በጣም በምቹ ሁኔታ ነበር ስንማር ነበረ እና ክፍሉን ስናጸዳ በመጥረግ ብቻ ነው። አቧራ ምናምን አይነካል። ጉንፋን ምናምን ጭቃ ሰነበርጭም ይመላለሳል። ከአንዱ ተማሪ ወደ አንዱ ተማሪ ይመላለስ ነበር። ተማሪዎች ለትምህርታቸው ከፍተኛ የሆነ ትኩረት ይሰጡታል። አሁን ኢቨን ራሱ እዚህ የተወሰነ ክፍሎች እዚህ ጀምረው ነበረ። በኋላ ክፍል እየጠበበን ሲሄድ ተለቅ ያሉትን 6ኛ ክፍል እዛ ስንወስዳቸው በጣም ነው ቅር ያላቸው። ከህንፃ ለምን እዛ እንሄዳለን? ኖ እናንተ ትሻላላችሁ ትልቆች፣ ህፃናት ግን እዛው መሆን አለባቸው። ስለዚህ ይሄ በጣም ከፍተኛ እርካታ አለው። አንደኛ ህብረተሰቡ ለትምህርት ከፍተኛ የሆነ ትኩረት ይሰጣል። ምክንያቱም ለልጆቹ ለትምህርት ቤቱ ከፍተኛ ትኩረት እንዲሰጥ የማድረግ አስተዋጽኦ ያደርጋል ብዬ አስባለሁ። መማር ማስተማሩና ሂደት ላይ በጣም ጥሩ ውጤት ይኖራል ብዬ አስባለሁ። ማለት ተማሪዎች የሚማሩበት የክላስ ሁኔታ የሚታየው ነው። የክላስ ከዚህ ክላስ ወጥተው ወደ ተሻለ ክላስ ሲገቡ የተማሪዎች ውጤት ይጨምራል። ምንም ጥያቄ የሚያጠያይቅ ጉዳይ አይደለም። የተሻለ ቁመና ላይ ወይም የተሻለ ውጤት እንደሚያስመዘግቡ እርግጠኞች ነን። ኢቭን መምህራን እንኳን ሞራል ይኖራቸዋል። በቃ ሲያስተምሩ በሞራል እንደሚያስተምሩ ነው የሚሰማኝ። ምክንያቱም አሁን የሚታየው የትምህርት ቤት እዚህ ከተማ ላይ ነው ተብሎ ቢነገር ማንም በማያምንበት ሁኔታ ነው ልጆች እየተማሩ ያለበት ሁኔታ። ከዚህ ወጣው ግን ወደ ህንፃ ሲገቡ የልጆች ውጤትም የተሻለ የሚሆን መምህራንም በሞራል የሚያስተምሩና ጥሩ ውጤት ይመጣ ብዬ አስባለሁ። ከፍተኛ ጠቀሜታ አላቸው። አሁን ይሄኛው በቃ ሁሉ ነገር ነፃ ነው። ድምጽም የሚረብሽ ነገር የለም። ተማሪውም ብርድ አይነካውም፣ ንፋስ አይነካውም፣ ሙቀት አይነካውም። በነፃነት ይማራሉ። የክላስ ትምህርት ድምጹም አይረብሽም። መማሪያ ክፍሉ ከ43 ካሬ ሜትር ያላነሰ ነው። ይሄ ስታንዳርዱን የጠበቀ ነው። ልጆች እንደልባቸው ለመማሪያ የሚቻለውን ያህል የተጨናነቀ አይደለም። መምህሩም እንደልብ ተዘዋውሮ ለማስተማር ሌሎችም የተሰሩት በዲዛይኑ መሰረት ስለሆኑ መናፈሻ መስኮቶቹ የብርሃን በመግባትም በጣም ምቹ ነው እና ለትምህርቱ መምህራንም ለማስተማር ይነሳሳሉ፣ ተማሪዎችም ለመማር ይነሳሳሉ እና ምቹ የትምህርት ቤት አካባቢ መፍጠር ለተማሪዎች ውጤት በጣም ያለው አዎንታዊ አስተዋጽኦ ከፍተኛ ነው። መማር ማስተማሩ ተጨማሪ ክፍል ከተሰራ የክፍል ጥበቱ በክፍል ጥበቱ ምክንያት አሁን ለምሳሌ 8ኛ ክፍል ላይ ብነድ ወደ 185 አካባቢ ተማሪዎች አሉ። 3 ሴክሽን ላይ ነው የሚማሩት 60 እና ከዛ በላይ ሆኖ ማለት ነው።
ተጨማሪ ክፍል ካለ የክፍል ጥበቱ ነው። በክፍል ጥበት ምክንያት ነው። በሁለት ፈረቃም ሆኖ ወደ 13 ሴክሽን 25 ሴክሽን አጠቃላይ ያለው በሁለት ፈረቃም ሆኖ 60 እና ከዛ በላይ ተማሪ ነው እያስተናገደ ያለው። ያ ተጨማሪ ክፍል ተሰራ ማለት መማር ማስተማሩን በደንብ በስታንዳርዱ መሰረት ተማሪው በክፍል ውስጥ ይማራል። በደንብ ተዘዋውሮ ለማስተማርም ሆነ ክፍሉን ለመቆጣጠር ተማሪዎችን ለመቆጣጠር ለመምህሩ ያገዘዋል ማለት ነው። ተጨማሪ ክፍል መሰራቱ ያው ደረጃውን የጠበቀ ክፍል ላይ ተማሪዎች አንደኛ እንዲማሩ ያደርጋል። ተማሪዎች ደስተኛ ሆነው ትምህርቱን እንዲቀበሉ ያደርጋቸዋል። ያንን ቀዘቀዘን ሞቀን ሳይሉ በክፍሉ ምቹ ባለመሆኑ ሳይቸገሩ ደረጃውን በጠበቀ ክፍል ላይ ደስተኛ ሆነው ይማራሉ። አንደኛ፣ ሁለተኛ ደግሞ መምህራን በውስን ቁጥር ባለው በስታንዳርዱ መሰረት በተቀመጠው ተማሪ መማር ማስተማሩ ይካሄዳል ማለት ነው። በጋራ ራዕይና አንድነት የተገነቡት እነዚህ ትምህርት ቤቶች የታለመላቸውን ዓላማ እንዲያሳኩ በአግባቡ ተጠብቀው ለልጆቹ ዘላቂ የትምህርት ተስፋ እንዲሆኑ መስራት ያስፈልጋል። እንደ ተማሪ እንግዲህ ኃላፊነት ወስደን ሁላችንም ተማሪዎች ኃላፊነት ወስደን ምክንያቱም ጠቀሜታው ለኛ ብቻ አይደለም ለሁሉም ለየግላችን ብቻ አይደለም ማሰብ ያለብን ለሁሉም ማህበረሰብ መጥቀም የሚችል ነገር ነው። እኛ ብቻ አይደለም የምንማርበት ሌሎች ተማሪዎች ይማሩበታል። እኛ አሁን ብናልፍበትም ሌሎች በርካታ ተማሪዎች ይጠብቃሉ። ሌሎች ተማሪዎችም ስለሚማሩበት በጥንቃቄና በስርዓት ብንይዘው ይመክራሉ። እንደዚህ አዲስ ትምህርት ቤቶች ናቸው። ከዚህ በኋላ ለብዙ ዘመን የሚቆዩ ስለሆኑ ተማሪው በሁሉም በራሱ ኃላፊነቱን መወጣት አለበት እያስባለሁ። ምክንያቱም ይሄ ትምህርት ቤት ወንድሞቻችን የሚማሩበት ለቀጣይ ትውልድም ቋሚ የሆነ ንብረት ስለሆነ የራሱ በተፈጥሮ የሚገኝ አይደለም፣ በሰው ሰራሽ ነው። ይሄ ደግሞ ዘመን የሚቆይ ተደርጎ የተሰራ ስለሆነ የትምህርት ቤቱን ሀብቶች ተማሪዎች እንዲጠብቁ ሁሉም የራሳቸውን ኃላፊነት መወጣት አለባቸው። እስካሁንም ባለው ሁኔታ ማህበረሰቡ ያለው ለተቋሙ ያለው እይታ ጥሩ ነው። እሱ በመሆኑ ነው ያው መሬትም ቆርሶ እየሰጠ ግንባታም እንዲስፋፋ እያደረገ ያለ። አሁንም ቢሆን ያለውን ተቋም ተንከባክቦ ጠብቆ ሌላም ተጨማሪ ክፍል ገንብቶ መተባበርና መስራት ከማህበረሰቡ ይጠበቃል። ሌላም አማራጭም የለውም። በአቅራቢያው ከ5 እና ከ6 ኪሎ ሜትር በኋላ ሄደው ነው ሌላ ትምህርት ቤት የሚያገኙና ያንን ደግሞ በእነዚህ በለጋ እድሜ ህፃናት ሄደው ለመማር አስቸጋሪ በመሆኑ ወላጁ ይሄንን ተንከባክቦና ጠብቆ መያዝ ያስፈልጋል ብዬ አስባለሁ። ያንማ ራስዎ ተሳትፎ መጠበቅ አለበት፣ መሳተፍ አለበት እንጂ የራሴ ትምህርት ቤት ነው የልጆቼ ነው ሲል ግዴታ መጠበቅ አለበት። ይሄን ትምህርት ቤት ምንጊዜም እኔም ርዕሰ መምህርት ብሆንም መምህራንም ቢሆኑ ጊዜያዊ ነን። እዚህ ትምህርት ቤት ላይ በዝውውር ምን ተነስተን ልንሄድ እንችላለን። ይሄ ግን ሀብቱ ለህብረተሰቡ ለዚህ አካባቢ ህብረተሰብ ስለሆነ የጎደሉ ነገሮችን በማሟላት ቀሪ ስራዎችን በማሰራት በሚገርመው ሁኔታ እንደውም G+2 ካልሆነ ብሎ ሀሳባችን የነበረው G+0 ነበር እንዲሰራ። ግን ህብረተሰቡ G+2 መሆን አለበት ብሎ ህብረተሰቡ ነው ይሄንን G+2 እንዲሆን ያደረገው። በህብረተሰቡ ግፊት እና ጫና ነው G+2 እንዲሆን እንደውም መንግስት ላይና አልማ ላይ ጫና አድርገን ወደ G+2 እንዲያድግ የተደረገውና አሁንም ህብረተሰቡ ይሄንን እንደዚህ ብሎ ያሰራው የራሱ ነው፣ ባለቤት ነው። ይሄንን ሌሎች ደግሞ የጎዳደሉ ነገሮች እንዳጥርና ሌሎች ነገሮች ስላሉ አሁንም ይሄንን አጠናክሮ የራሴ ነው ብሎ እዚህ ትምህርት ቤት ላይ ላለው ኃላፊዎችና መምህራን ብቻ ሳይተው የኔ ነው ብሎ የጎደሉ ነገሮችንም ሌሎች ብዙ ነገሮች የሚጎሉ ነገሮች እንደ ቤተ ሙከራ፣ ICT እነዚህ ራሳቸውን የቻሉ ክፍሎች እንዲኖሩ አሁንም ጠንክሮ በመስራት እነዚህ ነገሮች ማሟላት አለበት። ማህበረሰቡ አሁን እኔ በማየው ሁኔታ የኔ ነው የሚል በያገኘ መንገድ ሁሉ ሲያበረታታና በቀጣይም በቃ የተሻለ ነገር መስራት አለብን የሚል ወኔ ላይ ነው ያለና ጥሩ ነገር ይኖራል የሚል እምነት ነው ያለኝ። እኔ አሁን ይሄ ማህበረሰብ ሌላ ከዚህ የተሻለ ነገርም ይገነባል የሚል እምነት ነው ያለኝ። ምክንያቱም አሁን ባለው በአማራ ክልል ከሚሰሩ 6 ሞዴል ትምህርት ቤቶች አንዱ እዚህ ባታ ላይ በመሆኑ የግንባታ በመጀመሩ እጅግ በጣም ደስተኛ በየመንገዱ ማህበረሰቡ የሚሰጠን አስተያየት ደስ የሚልና ወደፊትም ይህን ትምህርት ቤት ሊጨርሰው ሌላም ግንባታ ሊያስገነባ እንደሚችል ያለ ሞራል የሚታየኝ በእኔ በኩል። ትምህርት ቤቱ የሱ እንደሆነ ተረክቦ በዋናነት ማህበረሰቡ ነው የሚጠቀምበት የሚያስተዳድረው ማለት ነው። የሚጠብቀው ማህበረሰቡ ነው። ስለዚህ ከመንግስት ጋር ሆኖ በአልማ የሚሰሩ ፕሮጀክቶችን መደገፍና መንከባከብ መጠበቅ የማህበረሰቡ ግዴታ እንዲሆን ነው አልሞ አልማ እየሰራ ያለ ማለት ነው። የጨሞጋና የፀሐይ ግባት አንደኛ ደረጃ ትምህርት ቤቶች ግንባታ
ስኬታማ የማህበረሰብ ተሳትፎ ማሳያ ምሳሌዎች ናቸው። እንዲህ አይነቱ ልምድ በሌሎች አካባቢዎች ቢሰፋ በትምህርት ስራው ላይ ጉልህ አስተዋጽኦም ይኖረዋል። እንደ ወላጅማ ማንኛውም መንግስትም ሆነ ማንኛውም ባለሀብት ይሄንን አካባቢ አይቶ ይሄን ትምህርት ቤት አይቶ ያለውን አቅሙን ከወላጅ ጋር ሆኖ ያለውን አቅሙን እንዲረዳን እንፈልጋለን። ማንኛውም ትንሹም ሆነ ትልቁ ወንድም ሆነ ሴት ባለሀብትም ሆነ ማንኛውም ሰው መሳተፍ አለበት። የኛውን ትምህርት ቤት ለመገንባት ልጆቻችን እዚያው አካባቢ ተምረው እንዲጨርሱ እንፈልጋለን። እንደሚታወቀው የትምህርት ስራ የአንድ ሰው ድርሻ ባለመሆኑ ሌሎች አልማንም ጨምሮ ሌሎችም ባለድርሻ አካላት ባለሀብቶች፣ የክልሉ መንግስት ወይም ደግሞ ሌሎች የሚመለከታቸው አካላት ቢያግዙንና ያው የዚህ አይነት ሌሎች ተጨማሪ ክፍሎችን ያስፈልጉናል። ድጋፍ ሰጪ ክፍሎችም የሉትም። ስለዚህ በዚህ አግባብ ማህበረሰቡ ለመስራት ዝግጁ ነው። አሁንም እያዋጣ በመሆኑ ሌሎች አካላትም ተደጋግፈን ልጆችን ብንታደግ